ሰላም ጤና ይስጥልኝ። ከታች የምትመለከቱት ምስል በደቡብ አፍሪካ ውስጥ ጽንፈኞች ያደረጉት ሰላማዊ ሰልፍ ነው። ወደ ፕሬዝዳንት ጽሕፈት ቤት እየሄዱ ነው። ዘገባው እንግዲህ የዲደብሊው ነው፣ የዶይቼ ቬለ የጀርመን ድምጽ ነው። የአፍሪካ ቅርንጫፍ ነው ይህንን እየሰራ ያለውና ይጠይቃቸዋል። እንግዲህ አሁን ይህን ሰልፍ እያደረጉ ያሉበት ነገር ምንድነው? ከዚህ በፊት ፕሬዝዳንቱም የውጭ ዜጎችን እንዳትተናኮሷቸው የሚል ነገር ተናግሮ ነበረ። እነሱ ደግሞ የሚሉት እኛ ሰላማዊ ሰልፍ ነው እያደረግን ያለ ነው፣ ማንንም አልተናገርንም፣ ነገር ግን ህገወጥ ስደተኞች ከሀገራችን መውጣት አለባቸው እያሉ ነው አሁን ሰልፍ በማድረግ ላይ ያሉት እና ሰላማዊ ነን፣ ጥያቄያችንን በሰላማዊ መንገድ ሀገራችን ለቀውልን እንዲወጡ ነው የሚል ነገር ነው እያሳሰቡ ያሉት። ጋዜጠኛው ይጠይቃቸዋል። እንግዲህ ደቡብ አፍሪካ ነጻ ያወጣቸው በመላው አፍሪካውያን ጥምረት ነውና ዛሬ እንዴት እንደዚህ አይነት ጥያቄ ታነሳላችሁ ሲላቸው ለዛ እናመሰግናለን፣ አሁን ግን ሀገራችን ያለችበት የተባባሰ ችግር ስለሆነ ከዛ ችግር ነጻ የምትወጣበትን ሁኔታ እኛ ራሳችን እርምጃ እንወስዳለን የሚል ነገር ነውና ሰበብ የሚያደርጉት ነገር በዋነኛነት ወንጀል ተስፋፋ ነው። አንደኛ ህገወጥ ናቸው፣ ሁለተኛ የተለያዩ ወንጀሎችን ይሰራሉ፣ ድራግ ይሸጣሉ፣ የመሳሰለው ነገር አለ ነው የሚሉትና እነዚህ ዜጎች ሰላማዊ አይደሉም የሚል ነገር ነው። ከዚህ ውጭ ሊሉ አይችሉም። ሌላው ደግሞ ማንንም አልነካንም የሚል ነው። በሌላ በኩል ደግሞ እኔ ራሴ አሁን ስልክ ደውዬ ነበር ወደ ደቡብ አፍሪካ። የማቃት ልጅ ለቅሶ ቤት ነው ያለችው። በዛን ሰዓት ልታናግረኝ አልቻለችም። በርካታ ኢትዮጵያውያን በዚህ ሰለባ እንደሆኑ እየተነገረ ነው። ቀደምም ደግሞ በሰይፉ ታዲያስ አዲስ ላይ እንደዚሁ ከደቡብ አፍሪካ ተደውሎ የተነገረው መረጃ በጣም ከባድ ነው። እንግዲህ እዚህ አሁን ሁላችንም ማድረግ ያለብን ነገር ምንድን ነው? ኢትዮጵያ ውስጥ ያለ ነው መረበሽ ሳይሆን ያለብን በተቻለ መጠን ሁላችንም እንደየእምነታችን ለእነዚህ ወገኖች ልንጸልይላቸው ይገባል። በሌላ በኩል ደግሞ ደቡብ አፍሪካ ውስጥ ያላችሁ ወገኖቻችን በተቻለ መጠን ልዩነታችሁን አጥበባችሁ በአንድነት ራሳችሁን ሴፍ የምታደርጉበትን ሁኔታ መፍጠር መቻል አለባችሁ። ከግጭት ቀጠና የምትርቁበት እንደምንመለከተው ከሆነ በርካታ ንብረቶች እየወደሙ ነው፣ የሰው ሕይወት እያለፈ ነው። ስለዚህ ይህንን ነገር ለመቀነስ በተቻለ መጠን በአንድነት ከዚህ በፊት የነበረውን ልዩነታችሁን ሁሉ አጥበባችሁ በአንድነት የምትቆሙበት ጊዜ ነውና ያው መንግስት እንግዲህ እንደ አቋም ፕሮቴክት ለማድረግ ሙከራ ያደርጋል። በሌላ በኩል ግን ጽንፈኞቹ ያው በፊት ጀምሮ የሚያነሷቸው ጥያቄዎች አሉ። አህያውን ፈርቶ ዳውላውን እንዲሉ ያለባቸውን መሰረታዊ ችግር በዚህ መልኩ ለመፍታት ነው ሙከራ እያደረጉ ያሉትና ተረጋግታችሁ እንደየእምነታችሁ እናንተም በጸሎትና ወደ እግዚአብሔር ፊት በመቅረብ ሰላም እንዲሆን የምትጸልዩበት ጊዜ ሞር ዩኒት አንድ የምትሆኑበትን ጊዜ ማምጣት መቻል አለባችሁ የሚል እምነት አለኝ። ኢትዮጵያ ውስጥ ያለነው ደግሞ በጸሎት እናግዛችኋለን። ፈጣሪ ከእናንተ ጋር ይሁን። ይህንን መረጃ በተመለከተ ሰለሞን ሶል ፔጅ በሚለው ፌስቡክ ላይ ልታጋሩኝ ትችላላችሁ በድምጽ፣ እንደዚሁም ዲኤም ልታደርጉ ትችላላችሁ። ተጨማሪ መረጃዎችንም እንደዚሁ አብዴት አደርጋችኋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። We are not harassing anyone. We are marching peacefully. We've never beaten anyone. We are here marching peacefully, so it's well within our rights. That's why you can see police here. Even them, they can testify that this has been a peaceful march. And there are some views that are saying Action SA and others are xenophobic. What do you say? We are not xenophobic. We are fighting for the cause of this country. This country was fought for. There was bloodshed. So they must go back and fight for their own country. So we are fighting for our country as well. We are doing what happened in 1994. Our forefathers, they fought for the country. So they must go back and fight for their own country as well. Today, crime still holds the country hostage. Today, 3 shop owners were shot dead in broad daylight in Joburg CBD. And the victims are believed to be Ethiopian nationals. They were sitting inside a McDonald's on Jeppe Street when 2 gunmen walked in and opened fire. Panic erupted as customers scrambled for cover, the fast food outlet quickly becoming a scene of chaos. Authorities suspect that the killings may be linked to ongoing turf wars. There were 3. There were 2 unknown gunmen who entered the McDonald's and then shot 3 of them same time. Someone was shot down the road yesterday, which means it's a 4th person within 2 days. By the way, each and every week they kill each other. I'm not sure, maybe it's gangsterism or what,
But I took a decision to call a meeting on Wednesday for all shop owners because I'm concerned with the safety of the people around Road 59 because they are shooting each other. I have a video with me. The guy that they shot him yesterday, they shot him in front of the children.